እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል። ኢትዮጵያ ቴሌቪዥንን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ዜና ኢትዮጵያ አሁን ተጀምሯል። አበይት ጉዳዮችን አስቀድሜ ልጠቁማችሁ። የኢትዮጵያን የወደፊት ጉዞ በውይይት ለመቅረጽ በሚካሄደው ሀገራዊ ምክክር ከ8 ዋና ዋና አጀንዳዎች መካከል የሃይማኖት ጉዳይ አንዱ ሆኖ እየተመከረበት ነው። ኢትዮጵያ የባህር በር ባለቤትነት ጥያቄዋን ለማድረግ በሰላማዊና በዲፕሎማሲያዊ መርህ ላይ ተመስርታ ለማሳካት ጥረት እያደረገች ነው። ከውጪ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ተባብሶ ቀጥሏል የሚሉት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን የመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ ዕድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ሀገራዊ ምክክሩን የተመለከቱ ዘገባዎችን ቀዳሚ እናደርጋለን። የኢትዮጵያን የጋራ የወደፊት ጉዞ በውይይት ለመቅረጽ በሚካሄደው ሀገራዊ ምክክር ከ8 ዋና ዋና አጀንዳዎች መካከል የሃይማኖት ጉዳይ አንዱ ነው። የሃይማኖት ጉዳይ በሰላም በመቻቻልና በሀገራዊ አንድነት ግንባታ ያለውን ወሳኝ ሚና ማዕከል በማድረግ ምክክር እየተካሄደበት ይገኛል። መስከረም ቸርነት በሀገራዊ ምክክር ሂደት ታሪካዊ ምዕራፍ ተከፍቷል። በተለዩ 8 ዋና ዋና አጀንዳዎች ዙሪያ 4000 ተመካካሪዎች በአንድ ጣሪያ ስር ተሰባስበው ለኢትዮጵያ የጋራ መፍትሄ ፍለጋ ምክክር ጀምረዋል። በእያንዳንዱ አጀንዳ 500 ተመካካሪዎች በጥልቀት የሚወያዩ ሲሆን ከወረዳ እስከ ሀገራዊ ደረጃ የተወከሉ የተለያዩ የእውቀት ደረጃዎች ያላቸውና የተለያዩ ተቋማትን የሚወክሉ ተመካካሪዎች በሂደቱ ተገኝተዋል። እነዚህ 8 ዋና ዋና አጀንዳዎች መካከል የሃይማኖት ጉዳይ አንዱ ነው። ይህ አጀንዳ የሃይማኖት ተቋማት በሀገር ግንባታ፣ በሰላም ማስፈን፣ በማህበራዊ አንድነትና በዜጎች መካከል ያለውን መተማመን ለማጠናከር ያለው ሚናም በስፋት የሚዳሰስ ነው። በመድረኩም ከተለያዩ የሃይማኖት ተቋማት የተወከሉ አባቶች፣ መሪዎችና ተወካዮች ተሳትፈው በጋራ ሀሳብ እየተለዋወጡ ይገኛሉ። ሃይማኖት እኩልነትና በሃይማኖት ምክንያቶች የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። መፈቃቀር አለ፣ መከባበር አለ፣ መረዳዳት አለ፣ መገናኘትም አለ፣ ህብረት። ስለዚህ ይሄ ምክክር ጉባኤ እንደዚህ ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። እንግዲህ ጉዳዩ እንደሚመለከተውና ባለቤት እንደሆነ ሰው ምናልባት በዚህ ሀገር ታሪክ ውስጥ ዋጋ ከፍዬበታለሁ። በዚህ በቤተ እምነት ጉዳይ ከአሁን በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ
ቁጭ ብለን መነጋገር አለመቻላችን አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰምሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ፣ የቱ ነው የሚፈቀደው፣ የቱ ነው ክልክሉ፣ የቱ ነው የሚቀበለው የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለ። በዚህ ምክክር ግን ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። ስለዚህ ኤክስፔክት የምናደርገው ሃይማኖት አንዱ የአገሪቱ መሰረት ወይም ምሰሶ ስለሆነ እዛ ላይ ሁሉ ዜጋ ሁሉ ሃይማኖት የሚታመንበትና እርግጠኛነት ያለበትን ምክር ሐሳብ ለማምጣት ነው እዚህ የተሰበሰብነው ማለት ነው። ኢትዮጵያ ብዙ ሃይማኖት ያላት አብዛኛው ሕዝቧን በእምነት የተመሰረተ እሴት የሚመራ ማህበረሰብ ያላት ሀገር ናት። ስለዚህ ሃይማኖት ከመንፈሳዊ አገልግሎቱ ባሻገር በሰላም በመቻቻል በአንድነትና በሀገራዊ መተማመን ግንባታ ውስጥ የማይተካ ሚና አለው። የሀገራዊ ምክክሩ ዋና ዓላማም ልዩነቶችን በግጭት ሳይሆን በውይይት መፍታት፣ የተለያዩ ሃይማኖቶች በመከባበር የጋራ ሀገራዊ እሴቶችን ማጠናከርና ለቀጣይ ትውልድ የተሻለ የመኖር መሰረት መጣል ነው። ይህም የተለያዩ ሃይማኖቶች እርስ በርስ እንዲተዋወቁ እንዲግባቡና በጋራ ለሀገራዊ ጥቅም እንዲቆሙ እድል የሚፈጥር መድረክ ነው። አንዱ የኔን ጥሏል ብለን በመናምንበት ስሜት ውስጥ ሲሆን በጠላትነት ስሜት እንድንተያይና አንዱ ለመጉዳት የሚሄድበት ሁኔታዎች ናቸው አሉትና ይህን ሁሉ ነገር አስተካክሎ እምነቶች የበለጠ ያላቸውን ግንኙነት አጠናክሮ የበለጠ ለሰላም የበለጠ ለሀገር የበለጠ ለትውልድ ለመቅረጽ ስራ ላይ የሚሰሩበትን ነገር መሰረት ይጥልላቸዋል ብዬ አስባለሁ። እኛና ሃይማኖቶች ከተፈቃቀሩ ለሀገር ይበጃሉ። ህዝቡን በደንብ አድርገው መልካም አድርገው ይመክራሉ፣ ለሀገር ደግሞ መልካም ነገር ያሰራሉ። ስለዚህ የዛሬው ይሄ ሀገር አቀፍ የምክር ጉባኤ ውጤቱ ስኬቱ የሚገኘው ወደፊት ያለውን ራዕይ የታሰበ ሁሉ ይፈጸምበታል ብዬ አምናለሁ። ሰዋዊ ስብዕና ላለው ሁሉ ለዛ ሰው የእምነት ነፃነቱን ለማረጋገጥ ነው የምወያየው እንጂ የምወያየው ወንጌል አማኙን ብቻ መልካም እንዲሆንለት የበላይ እንዲሆን አይደለም። ስለዚህ ሁላችን በሐሳብ የበላይነትና በሰው ልጆች ትልቅነት በእምነት ነፃነት ላይ ተመስርተን በፍቅርና ወንድማችን ከኛ እንዲሻል በመቁጠር ብንወያይ ሐሳብ አሸንፎ ተሸናፊ አይኖርም። በመሰረቱ ሁሉም ሃይማኖቶች የሚያስተምሩት ፍቅርን፣ ሰላምን፣ ይቅርታን፣ ፍትህንና መከባበርን ነው። እነዚህ እሴቶች በተግባር ሲተረጉሙ ማንነት ሳይለያይ ዜጎች በእኩልነት የሚኖሩባት፣ ልዩነት የሚከበርባትና ችግሮች በውይይት የሚፈቱባት ሀገር መገንባት ይቻላል። ስለዚህ በዚህ መድረክ የሚካሄደው ምክክር ከሃይማኖት ጎን ለጎን የሀገር አንድነትን፣ ማህበራዊ መተማመንና ዘላቂ ሰላም የሚያጠናክር መሰረታዊ እርምጃ ነው። የኢትዮጵያ ባህላዊ የምክክር ልምዶች ማህበረሰቡን ለዘመናት አንድ አድርገው ያቆዩና ግጭቶችን በውስጥ አቅም ለመፍታት የሚያስችሉ ናቸው። ኢትዮጵያውያን ለችግሮቻቸው መፍትሄ ለመፈለግ የተዘነጋ ባህላቸውን ይበልጥ ለማጎልበት እንዲሁም መሰረታዊ አለመግባባቶችን ለመፍታት እየመከሩ ይገኛሉ። ሜሮን በረዳ ኢትዮጵያውያን በዘመናዊ የፍትህ ስርዓት መዳኘት ከመጀመራቸው በፊት የኢትዮጵያ ባህላዊ የምክክር ልምዶች ማህበረሰቡን ለዘመናት አንድ አድርገው ያቆዩ ግጭቶችን በውስጣዊ አቅም ለመፍታት የሚያስችሉና የህዝብን ተሳትፎ የሚያረጋግጡ ሆነው ቆይተዋል። ለሽማግሌ የማይገዛ የሚለው ብሂል ማህበረሰቡ ለሽምግልናና ለምክክር የሚሰጠውን ትልቅ ክብርም አመላካች ምስክር ነው። የጽናታችን ምስጢር ምንድን ነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ህዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ የንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። የእርቅ ስርዓቶች ማህበረሰቡን በተለይ ከማገልገል አንጻር የላቀ ከፍተኛ ሚና ያለው ነው። ታዲያ የማህበረሰቡ አባላት ስለ አካባቢያቸው ልማት፣ ስለ አዲስ ህጎች መውጣት ወይም ስለ ማህበራዊ ጉዳዮቻቸው ለመወያየት የሚሰበሰቡበት፣ ያጠፋውን የሚቀጡበትና ጎጆ የሚያቀኑበት ሁሉንም በሚያቅፈው በዋርካ ዛፍ ጥላ ስር ነው። የዋርካ ዛፍ በኢትዮጵያውያን ማህበራዊ፣ ባህላዊና ፖለቲካዊ ህይወት ውስጥ ከቀላል እጽዋትነት ባለፈ ትልቅ የማህበረሰብ ተቋም ተደርጎም ይወሰዳል። በተለይም በኢትዮጵያውያን የውይይት የውሳኔ አሰጣጥና የሰላም ግንባታ
ባህል ውስጥ ያለው ሚና እጅግ የጎላ ነው። በዋርካ ስር የተወሰነ ውሳኔ አይታጠፍም። በዋርካ ስር የሚደረግ ሽምግልናና ይቅርታም ቅዱስ ነው የሚለው ጥልቅ የኢትዮጵያውያን ብሂል ማህበረሰቦች ለሽማግሌዎች ውሳኔ እንዲገዙም አድርጓቸዋል። መደበኛው የህግ መዋቅር ባልደረሰባቸው ወይም ማህበረሰቡ ባህላዊ ህጉን መተግበር በሚመርጥባቸው ቦታዎች ዋርካ እንደ ፍርድ ቤትም ጭምር ያገለግላል። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። በዛፍ ጥላ ስር ሀገርን የሚያቀኑት የሀገር በቀል የውይይት ባህሎቻችን ለየትኛውም አይነት ግጭት፣ ጩኸት ወይም ጠብ ባለብዙ መፍትሄዎች እንዲሁም እጅግ የሻከረ ግንኙነት ያላቸውን ተቀናቃኝ ወገኖች እንኳን ሳይቀሩ በሰላማዊ መንገድ እንዲወያዩ ሀገር በቀል ባህሎቻችን የስነ ልቦና መረጋጋትን ጭምር የሚፈጥሩ ሀብቶች ናቸው። ታዲያ ተቀራርቦ ለመምከር አዲስ ያልሆኑት እነዚህ ኢትዮጵያውያን ለታመመች ሀገራቸው መድኃኒት ይፈልጉ ዘንድ የየአካባቢያቸውን በዛፍ ጥላ ስር ተቀምጠው የመምከር ባህልን ይዘው በአንድ ቋንቋ ለመናገር የሰላም መድኃኒትን ስንቅ በመያዝ በመዲናቸው ከትመዋል። አፋሮች አንድ ቦታ ተቀምጠህ አንድ ቦታ ሆነ በዚያኛው ወገን ያለውን ችግር ልትረዳ አትችልምና ተነስ፣ ሂድ፣ ያኛው ወገን ምን እንደሚያስብ ምን ጥያቄ እንዳለው አድምጥ፣ ሳትሄድ ሳታደምጥ ሳትጠይቅ የወል የሆነ የጋራ የሆነ መፍትሄ ልታመጣ አትችልም ይላሉ። ሶማሌዎች ጥያቄ አላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ አሏቸው፣ ወላይታዎች፣ ሲዳማዎች አድምጧቸው። ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ታሪክ የራሱ የሆነ አሻራ አለው። አሻራው ደግሞ የሚቀረጸው ዛሬ በምንወስናቸው ውሳኔዎችና በምንከተላቸው መንገዶች ነው። ታዲያ ይህ የምክክር መድረክ ሀሳብ በሀሳብ የሚሞገትበት፣ ልዩነቶች እንደ ውበት ታይተው በጠረጴዛ ዙሪያ በሰላማዊ መንገድ የሚፈቱበት፣ የቆዩት ቂሞች በይቅርታ ተዘግተው መጪው ትውልድ የምትመችና የተሻለች ኢትዮጵያን የሚወርስበት ትልቅ ድልድይም ጭምር ነው። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ሰዎች ብዙ ሀሳብ አላቸው፣ ብዙ መሻት አላቸው። ምክክር፣ ውይይት ማድመጥ አይፈልጉም፣ ማዘዝ ይፈልጋሉ። ያን ላለፉት 100 ዓመታት አየነው። የልጅ ኢያሱን ዘመን ብታዩ፣ የአፄ ኃይለሥላሴን ዘመን ብታዩ፣ የደርግን ዘመን ብታዩ፣ የኢህአዴግን ዘመን ብታዩ በመላ ጊዜ ውስጥ ለመደማመጥ እንዲህ ያለውን መድረክ ለመፍጠር ባለመቻላችን ምክንያት ጥቂቶች እየወሰኑ ለረጅም ዘመን የሚጠቅመን ነገር ማቆየት ስላልቻሉ ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም፣ ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ዜና ኢትዮጵያ እንደቀጠለ ነው። አሁንም ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ኢትዮጵያ የባህር በርን ለማግኘት ግልጽ እይታ ይዛ እየተንቀሳቀሰች ትገኛለች። ይህም ያለ ባህር በር የኢኮኖሚ እድገቴና ብሔራዊ ደህንነቴ ዘላቂ ሊሆን አይችልም የሚል ነው። ሆኖም ይህንን ፍላጎት በሰላማዊ በዲፕሎማሲያዊና የአሸናፊ አሸናፊ መርህ ላይ ተመስርታ ለማሳካት ጥረት እያደረገች ነው።
ቶማስ አይሉ የባህር በር ጉዳይ ለኢትዮጵያ ታሪካዊ፣ ኢኮኖሚያዊና ጂኦፖለቲካዊ የህልውና ወሳኝ እንዲሁም ሁልጊዜም ትኩሳት የሚፈጥር አጀንዳ ነው። የኢትዮጵያ እይታና ወቅታዊ ሁኔታዎች በታሪካዊ እንዲሁም ስነልቦናዊ አንጻር ማየት የሚቻል ነው። ይህ ማለት ኢትዮጵያ ረጅም የባህር ጠረፍ የነበራት ሀገር ብትሆንም ኤርትራ ስትገነጠር ሙሉ ለሙሉ ወደብ አልባ ሆናለች የሚለው ታሪካዊ እውነት በዜጎች ስነልቦና ላይ ትልቅ ጠባሳ መጣሉ አንዱ ሀቅ ሲሆን፣ ሌላኛው ደግሞ የኢትዮጵያ ታሪክ ከባህር በር ጋር የተያያዘ መሆኑን እንደ አክሱም ስልጣኔና የአዶሊስ ወደብ በእማኝነት ማንሳት ብቻውን ኢትዮጵያ በታሪክም ሆነ በተፈጥሮ ሕግ የባህር በር ሊኖራት ይገባል የሚለው የወቅቱ አጀንዳ ትክክለኛነቱን ያረጋግጣል። ኢትዮጵያን ወደብ ያሳጧት ኢምፔሪያሊስቶች ናቸው። ኤርትራን ነጥቀው ሲወስዱ 60 ኪሎ ሜትር ከባህር ብለው ነው የወሰኑት እና ኤርትራ ነጻ ስትሆን ወደዛ ነው የተመለሰች ኢትዮጵያ። ይሄን መገንዘብ ያስፈልጋል ማለት ነው። በጎ አስበው አይደለም ለኢትዮጵያ ክፋት አስበው ነው። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት በዓለም ላይ ትልቋ ወደብ አልባ ሀገር ናት። የኢኮኖሚ ጥገኝነቷ ደግሞ የባህር በር ፍላጎቷን የሞትና የሽረት ጉዳይ አድርጓል። አሁን ላይ የኢትዮጵያ የውጭ ገቢ ንግድ ከ90 በመቶ በላይ የሚከወነው በጅቡቲ ወደብ በኩል ነው። ለዚህም ኢትዮጵያ በየዓመቱ በቢሊዮን የሚቆጠር ዶላር ለወደብና ለሎጂስቲክ ክፍያ ታወጣለች። በአንድ ወደብ ላይ ብቻ ጥገኛ መሆን ደግሞ ለብሔራዊ ደህንነት ስጋት ነው። ስለሆነም ኢትዮጵያ አማራጭ ወደቦችን ማለትም እንደ በርበራ፣ ፖርት ሱዳን፣ ላሙ ያሉትን ለመጠቀም ስትሞክር ቆይታለች። ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ የኢትዮጵያ ህልውና ጥያቄ ነው በሚል የያዙት ጠንካራ አቋም ከኢትዮጵያ አልፎ እንደ ነውር ሲቆጠር የነበረውን አጀንዳ ዓለም አቀፍ ትኩረት እንዲይዝ እንዲሁም ጥያቄው ተቀባይነት እንዲያገኝ ትልቅ መነቃቃትን ፈጥሯል። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የኢትዮጵያ የባህር በር ፍላጎት በቀጠናው ወይንም በአፍሪካ ቀንድ ላይ ትልቅ የሰላምና የደህንነት ጋሻ ሊሆን የሚችልም ነው። ነገር ግን እንደ ግብጽ ያሉ ታሪካዊ ጠላቶች የታላቁ ህዳሴ ግድብ እንዳይሳካ ሲፈጥሩ የነበረው ውጥረት ዳግም ኢትዮጵያ እያቀረበች ያለው የባህር በር ፍላጎት እንዳይሳካም ሴራ መጎንጎን መጀመራቸው አልቀረም። ይህ ደግሞ እንደ ሻዕቢያ ካሉ የጥፋት ኃይሎች ጋር በማበርና የውስጥ ባንዳዎችን በተለያዩ መንገዶች በመርዳት የህልውና ጥያቄውን ለማሰናከል የሚሄዱበት መንገድ ከወዲሁ መረዳት አሁን ላይ ትልቁ ጉዳይም ሆኗል። የኢትዮጵያን ብሔራዊ ጥቅም ተሸክመው ሸቀጥ ከሀገር ወደ ዓለም እንደዚሁም ከዓለም ወደ ሀገር ቤት የሚያስገቡ ኮመርሻል ወይም የንግድ መርከቦቻችን እንቅስቃሴ አለ። ሁለተኛ የምስራቅ አፍሪካ አካባቢ በተለይ የቀይ ባህርና የሰሜን ህንድ ውቅያኖስ ከሶማሊያ የባህር ዳርቻዎች የሚነሱ የባህር ላይ ወንበዴዎች በርካታ የንግድ መርከቦችን እያገቱ የዓለም የንግድ ስርዓት ላይ መስተጓጎል የፈጠሩበት ጊዜ ነበረ። ከዚህ አኳያ ሲታይ የኢትዮጵያን ብሔራዊ ጥቅም በውሃ ላይ ለማስጠበቅ የሚችል ባህር ኃይል ማስፈለጉ እውን እና የግድ እየሆነ የመጣበት ይህንንም የተገነዘብንበት ሁኔታ ስለነበር አዲሱ መንግስት ወደ ስልጣን እንደመጣ ኢሚዲየትሊ ይህንን ክፍተት ለመድፈን የሚያስችል የህግ ስርዓት አበጅቶ ባህር ኃይል እንዲቋቋም ሆኗል። በባህር በር ጉዳይ ኢትዮጵያ ግልጽ እይታ አላት። ያለ ባህር በር የኢኮኖሚ እድገትና ብሔራዊ ደህንነት ዘላቂ ሊሆን አይችልም የሚል ሆኖም ይህንን ፍላጎት በሰላማዊ መንገድ በዲፕሎማሲና የአሸናፊ መርህ ላይ ተመስርቶም ከጎረቤት ሀገራት ጋር በጋራ መልማት ካልተቻለም ቀጠናዊ ቀውስ የመፍጠር እድሉ ከፍተኛ ነው። ስለሆነም ይህንን የህልውና አጀንዳ ከዳር እስኪደርስ የዜጎች የነቃ ተሳትፎ ወሳኝ መሆኑን ተረድቶ መስራት ጊዜው የሚጠይቀው ወሳኝ ጉዳይ ሆኗል። ባለፉት 7 ዓመታት በአረንጓዴ አሻራ መርሃ ግብር የሀገር በቀል ዛፎችን የደን ሽፋን ለመጨመር ትኩረት ተሰጥቷል። በዘንድሮው የአረንጓዴ አሻራ መርሃ ግብር ከሚተከሉ ችግኞች መካከል 2.9 ቢሊዮን የሚሆኑት ሀገር በቀል ችግኞች ናቸው። ሩት ወርቁ ምድረ ቀደምቷ ኢትዮጵያ ከጥንት ጀምሮ ከእጽዋት ጋር ጥብቅ ቁርኝት ያላትና ከ6000 በላይ የእጽዋት ዝርያ የሚገኝባት ሀገር ነች። መድኃኒትነትን ጨምሮ ዘርፈ ብዙ ምጣኔ ሀብታዊና ማህበራዊ ጠቀሜታ ያላቸው በኢትዮጵያ ብቻ የሚገኙ ሀገር በቀል ዛፎችም በርካታ ናቸው። በዚህ በግሪን ሌጋሲ ስራ አንዱ ፓርት የቡና ተከላ ነው እና እነዚህ ቡናዎች ደግሞ ራሳቸውን የቻሉ ሼድ ያስፈልጋቸዋል። እነዚህ ሼድ የሚሆኑት የሀገር በቀል ዝርያዎችን ደግሞ ስንወስድ ነሰሳን ብንወስድ ነብርብራን፣ ነዋንዛን፣ ነብሳናን እነዚህ እንትኖች የሀገር በቀል ዝርያዎች ናቸው። እነዚህ በዛው ሲተከላሉ ሼድ ናቸው።
በጣም ከፍተኛ ሲያድጉ ደግሞ ጣውላ የሚሆኑ ናቸው ማለት ነው እና እነዚህን ዘርፈ ብዙ ብለን የምንወስዳቸው ናቸው ማለት ነው እና እንደ ሀገር ያሉን የተፈጥሮ ደኖች አሉ። በብዛት እነዚህ የተፈጥሮ ደኖች ሀገር በቀል ናቸው። እነዚህን ደግሞ መጠበቅ ነው አንዱ። እነዚህ ሀገር በቀል ዛፎች በተለያዩ ምክንያቶች ሽፋናቸው እየተመናመነና ሊጠፉ የተቃረቡ ዝርያዎችም አሉ። ሀገር በቀል ዛፎች በብዛት ለሚገኙባቸው ደኖች ጥበቃ ከማድረግ ጎን ለጎን ባለፉት 7 ዓመታት የአረንጓዴ አሻራ መርሃ ግብር የሀገር በቀል ዛፎችን የደን ሽፋን ለመጨመር ትኩረት ተደርጎ ሲሰራ ቆይቷል። ባምቦ ሁለቱ ባምቦዎች የቆላ ቀርከሃና የደጋ ቀርከሃ የምንላቸው እነዚህም ሀገር በቀል ናቸው። እነዚህ በየአመቱ ትኩረት ተሰጥቷቸው የሚተከሉ ችግኞች እንደነበሩም ማየት እንችላለን ማለት ነው። ስለዚህ በዘንድሮ አመት እንኳን ኦልሞስት 96 ሚሊዮን አካባቢ የሚሆን የባምቦ ችግኝ አለ። እነዚህ በቆላና በቀርከሃ በደጋ አካባቢ የሚተገሩ የቀርከሃ ዝርያዎች ናቸው ማለት ነው። ስለዚህ እነዚህ የሀገር በቀል ዝርያዎች አንደኛ አካባቢውን መልሶ እንዲያገግም ከማድረግ አንጻር፣ ሁለተኛ የአየር ንብረቱን ከመላመድ አንጻር፣ ሶስተኛ በደንብ ኢኮሎጂውን ወይም ኢኮሲስተሙን እንዲያገግም ከማድረግ አንጻርና ወደ ነበረበት እንዲመለስ ከማድረግ አንጻር ከፍተኛ ሚና አላቸው። ሊጠፉ የተቃረቡ ሀገር በቀል እጽዋትን ለመታደግ ምርምሮችና አሳታፊ የደን አስተዳደር ስርዓት ተግባራዊ እየተደረገ ይገኛል። ይህም ህብረተሰቡ ከእጽዋቱ እንዲጠቀም እጽዋቱም እንዳይጠፉ የሚያስችል ስርዓት ዘርግቷል። የብዝሃ ህይወት እነዚህን እንትኖች እየለየ ያመጣል። እነዚህ ሬድ ሊስት ስፒሺስ ይባላሉ በእንትኑ። ስለዚህ ሊጠፉ የተቃረቡ ግን በደንብ ስራቸው ማነው ዘራቸው በደንብ ተለቅሞ ወደፊት በደንብ ሊያገግሙ የሚችሉበት ሊተከሉ የሚችሉበትን መንገድ እየተሰራ ነው ያለው ማለት ነው። የኛ ተቋም ልክ ይሄንን አብሮ ከነሱ ጋር ይሰራል፣ ምርምር ይሰራል። ይሄንን ቅድም እንዳልኩሽ ለምሳሌ ሎላንዶ አካባቢ ያሉት እነዚህ የእጣን ዛፍ የሚባሉት የቦሶሊያ ዝርያዎችን ለምሳሌ በግንዳቸው እንዲራቡ በዘራቸው ተቀምጠው ዘራቸው እንዴት እንደሚራባ እነዚህ ነገሮች ምርምር እየተሰራበት ነው ያለው። ሁለተኛ እነዚህ ሊጠፉ የተቃረቡ ዝርያዎችን እንዳይጠፉ ማህበራት በማዘጋጀት በማደራጀት እነሱ እንዲጠቀሙበት ማድረግ ሳይንሱን በጠበቀ መንገድ እየተጠቀሙ ሁለተኛ ደግሞ ምርታቸውን የሚያመርቱበት እና ደኖቹ የማይጠፉበትን መንገድ በዛ ትምህርት እየተሰራ ነው ያለው ማለት ነው። በዘንድሮ የአረንጓዴ አሻራ መርሃ ግብር ከሚተከሉት ችግኞች መካከል 2.9 ቢሊዮን የሚሆኑት ሀገር በቀል ችግኞች ናቸው። ወደ ውጭ ዜና አለፍን። ባለፈው ወር የተደረሰው የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ተባብሶ ቀጥሏል። የአሜሪካ ወታደራዊ ኃይል ለ6ኛ ተከታታይ ቀን በኢራን ወታደራዊ መሰረተ ልማቶች፣ በባህር ዳርቻ መቆጣጠሪያዎችና በሎጂስቲክስ መሰረተ ልማቶች ላይ ያነጣጠረ ጥቃት የፈጸመ ሲሆን በባንዳር ካሜራ አካባቢ በደረሰው ጥቃት 7 ሰዎች መሞታቸውን የኢራን መንግስት የዜና ወኪል አስታውቋል። ለዚህ ጥቃት አጸፋዊ ምላሽ የሰጠችው ኢራን በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ተቋማት ላይ በድሮንና በሚሳይል ጥቃት እንደሰነዘረች ገልጻለች። በሌላ በኩል በኳታር ዋና ከተማ ዶሃ ከፍተኛ የፍንዳታ ድምጽ የተሰማ ሲሆን በቀጠናው እየተስተዋለ ያለው የተከታታይ አለመረጋጋት የዓለም የነዳጅ ማስተላለፊያ ዋና መስመር የሆነውን የሆርሙዝ ሰርጥ ዳግም እንዲዘጋ በማድረጉ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የዋጋ ጭማሪ አስከትሏል። ሁለቱም ወገኖች በየፊናቸው ወታደራዊ እንቅስቃሴያቸውን በማጠናከር ላይ የሚገኙ ሲሆን አሜሪካ የኢራንን ወታደራዊ አቅም እየቀነስኩ ነው ስትል፣ ኢራንም አጸፋዊ እርምጃዋን እንደምትቀጥል እያስታወቀች ትገኛለች። ሀገራት ግን የነዳጅ ዋጋው ተረጋግቶ እንዲቀጥል በዓለም አቀፍ ደረጃ ጥሪዎችን እያቀረቡ ነው።